ክርስቶስ በግልጽ የታወቁ ሁለት ምጽአቶች አሉት። በመጀመሪያው መገለጥ ትዕግስቱን ያየንበት ምጽአት ነው። ሁለተኛው ምጽአት ግን መቼ ነው? መቼ ነው የሚሆነው? ሐሰተኛ ነቢያት ምድራችን ላይ ነግሰዋል። ዘመናውያን ጠንቋዮች ሟርት ይዘዋል። በጨርቅ እየተጠቀለለ የሚመጣ እንዳይመስላችሁ፣ ደመና በፊቱ እየተጠቀለለ ነው የሚመጣው። በደለኞች ሆይ እንዴት በዚህ አምላክ ፊት መቆም እንችላለን? የሚቀር መስሏችሁ ነው ችላ ያላችሁት? በጣም ሩቅ መስሏችሁ ነው? በመጀመሪያው ምጽአት ሊፈረድበት መጥቷል። አሁን ግን ወገኖቼ ሊፈረድበት አይደለም የሚመጣው፣ በዓለም ላይ ሊፈርድ ነው የሚመጣው። መላውን ጊዜ ፍጥረትን በሙሉ የፈጠረ እንደምን አንዲቱን ቀን ማወቅ ይሳነዋል? ወገኖቼ እስራኤል ስትጠናከር፣ መንግስት ስትመሰርት፣ ኃይል ስታገኝ ቀኑ ቀርቧል። ክርስቶስን ከሰቀሉት ወገን አንዳንዶቹ ክርስቲያን ወደ መሆን ይመጣሉ። በዕለተ ፍትሕ የሚገጥመን ክፉ ይሁን ደግ አሁን አይታወቅም። በእርግጠኝነት የሚታወቀው ነገር ቢኖር መሞታችን። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 14። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ዳግም እንደሚመጣ የተናገረበት ትምህርት የሚነገርበት የእሱ ዳግመኛ መምጣት የሚታወስበት ዕለት ነው። በቤተ ክርስቲያን ቤተ ክርስቲያን የተፈጸሙ ጉዳዮችን ብቻ የምታስብ አይደለችም። ገና የሚፈጸመውን የጌታችንን ዳግም መምጣት እንኳን የምታስብ ልዩ ቤተ ክርስቲያን ናት። አንድ ነገር ላስታውሳችሁ። እመጣለሁ አለ መጣ፣ እወለዳለሁ አለ ተወለደ፣ እሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ አረጋለሁ አለ አረገ። አንድ ነገር ግን ተናግሯል። በቶሎ እመጣለሁ ብሏል። እነዚህን ሁሉ ካመንን ቶሎ መምጣቱን እንዴት እንክዳለን? ታዲያ ሌላ ምን ተስፋ አለ? እሱ መጥቶ ካልወሰደን ምን ተስፋ አለ? ለዚህ ነው በቶሎ እመጣለሁ ብሎ የነገረን። ክርስቶስ በግልጽ የታወቁ ሁለት ምጽአቶች አሉት። ቅዱስ ቄርሎስ እንደተናገረው አንድ የሆነ የክርስቶስን ምጽአት ምንሰብክ አይደለም፣ ነገር ግን ከመጀመሪያው በክብር ከፍ ያለውን ሁለተኛውንም ምጽአትን እንሰብካለን እንጂ አለ። የመጀመሪያው ምጽአት አለ፣ እሱ ነቢዩ ዳንኤል የተናገረለት ነው። እስከ ፍጻሜ ዘመን ድረስ ቃሉን ዝጋ መጽሐፉንም አትም ያለው ይሄ እስከ ክርስቶስ መምጣት ድረስ ምስጢሩ ያልተገለጠ እጅግ የተሰወረ ነበረ። ይህ የመጀመሪያው መጽሐፍ የተዘጋበት ዘመን ነበረ። የመጀመሪያው መገለጥ ነበረ። እስከ ክርስቶስ መወለድ፣ እስከ ክርስቶስ መገለጥ ምንም ያልታወቀበት ዘመን ነበር። ለዚህ ነው ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ዝጋ ያለው። የመጀመሪያው ፍጻሜ ዘመን ጌታችን ሰው ሆኖ የተገለጠበት ዘመን ነው። ከዚህ ደግሞ በክብር ከፍ የሚለው የሁለተኛው መገለጥ ነው። ምእመናን በመጀመሪያው መገለጥ ትዕግስቱን ያየንበት ምጽአት ነው። የሁለተኛው መገለጥ ግን እንደዚህ እንዳይመስለን ክርስቲያኖች፣ በመለኮታዊ ስልጣኑ በቁጣ የሚገለጥበት ነው። ያኛው በትዕግስት፣ ይሄ በስልጣን የሚገለጥበት ነው። የመጀመሪያው ምጽአቱ ማንም ሳያየው ኮሽ ሳይል ድምፅ ሳያሰማ በከብቶች ግርግር ሁሉም ረስቶት ማንም ሳያየው የተገለጠው መገለጥ ነው። ሁለተኛው መገለጥ ግን እንደዚህ አይደለም። መብረቅ ከምስራቅ ወጥቶ ወደ ምዕራብ እንደሚገባ የተወጋው ጎኑን እያሳየ የተቸነከረ እጆቹን እያሳየ ሁሉም እያየው የሚገለጥበት ዘመን ነው። ወዮ ያን ቀን! ማን በዚህ ታላቅ አምላክ ፊት ይቆም ይሆን? ሁሉም እያየው የሚገለጥበት አስደናቂ ዘመን ነው። ይሄ እመጣለሁ ያለው በግልጥ ያዩታል ተብሎ የተጻፈው ነው። የወጉት ሁሉ ያዩታል። ይሄ ሁለተኛው ምጽአት ነው። የመጀመሪያው ምጽአት በጨርቅ ተጠቅልሎ ያየነው መገለጥ ነው። ሁለተኛው ምጽአት ግን እንዲህ አይደለም ክርስቲያኖች። እሳት በፊቱ ይነዳል፣
እሳት በፊቱ ይቀጣጠላል። ምድር ትነዋወጣለች፣ ከዋክብት ይረግፋሉ፣ ሰማያት ይደነግጣሉ። ምድር በፊቱ ትንቀጠቀጣለች፣ ትቀልጣለች። ማን በፊቱ ይቆም ይሆን? በጨርቅ እየተጠቀለለ የሚመጣ እንዳይመስላችሁ፣ ደመና በፊቱ እየተጠቀለለ ነው የሚመጣው። ሁለተኛው ምጽአት ነው። የመጀመሪያው ምጽአት በመስቀል ተሰቅሎ ነው የታየው። ራሱን ዘንበል አድርጎ ነው የታየው። ምድርን እንኳን ቀና ብሎ እንዳያያት አይኑን ደም ሞልቶት ነው የታየው። አሁን ግን እንደዚህ አይደለም። እሱ ነበር በመጀመሪያው ምጽአት ምድርን ማየት ያልቻለው። በሁለተኛው ምጽአት ግን ዓለም ፊቱን ማየት አይችልም። በደለኞች ሆይ እንዴት በዚህ አምላክ ፊት መቆም እንችላለን? በመስቀል ላይ በውርደት ታይቷል። ኋላ ሲመጣ ግን በክብር ይገለጣል። የሚቀር መስሏችሁ ነው ችላ ያላችሁት? በጣም ሩቅ መስሏችሁ ነው? መጽሐፍ ቅዱስ ቀኑ ቀርቧል ነው የሚለው። አሳያችኋለሁ እንዴት እንደቀረበ። በመስቀል ላይ አይደለም፣ በደመና ላይ ሆኖ ይገለጣል። ወገኖቼ በመጀመሪያው ምጽአት በነቀፋ በትችት በአይሁድ ዋልጌ ቃላት በሮማውያን ጥፊ በምራቃቸው ተለጥፎበት መጥቷል። በነቀፋ ታጅቦ መጥቷል። በቀጠቀጡት ታጅቦ መጥቷል። አሁን ሲመጣ ግን በሰራዊተ መላእክት እልፍ አእላፋት ወትእልፊት በሆኑ መላእክት ታጅቦ ይመጣል። ይሄን ሁሉ ያዩ በቶሎ እመጣለሁ የሚለውን ሲሰማ ቅዱስ ዮሐንስ በራእዩ አሜን ጌታ ኢየሱስ ሆይ ቶሎና ነው ያለው። እኛ እንደዚህ ማለት እንችላለን። ና አለው። ግፍ ከሚበላና አሳዳጆቻችን ከሚበሉና አድነን ና አድነን። በመጀመሪያው ምጽአቱ በግ ሆኖ ሊታረድ ነበር የመጣው። በሁለተኛው ምጽአቱ ግን በግ ሆኖ ሊሰዋ የሚመጣ እንዳይመስላችሁ። በጎቹን በቀኙ ፍየሎቹን በግራው ሊያቆም ነው የሚመጣው። ና የሚለው ለዚህ ነው። ና ልይ በዚህ ግርማ ዓለም ትተዋወቅ፣ ዝም ብለሃታ። አሁን ግን ተገለጥ ልይ ይላል። በመጀመሪያው ምጽአት ሊፈረድበት መጥቷል። አሁን ግን ወገኖቼ ሊፈረድበት አይደለም የሚመጣው፣ በዓለም ላይ ሊፈርድ ነው የሚመጣው። እንደ ስራችን ሊከፍለን ነው የሚመጣው። በመጀመሪያው ምጽአት መስቀል ላይ ኃጢአታችንን ተሸክሞ ተገልጧል፣ ታይቷል። አሁን ግን ያለ ኃጢአት ይታይላቸዋል ይላል ቅዱስ ጳውሎስ። ኃጢአታችንን ሊሸከም አይደለም የሚመጣው፣ በኃጢአታችን ሊፈርድ ነው የሚመጣው። ማን በፊቱ ይቆማል? የመጀመሪያው መጽሐፍ ዝጋ አለው ነቢዩን ዳዊት፣ ነቢዩ ዳንኤልን ቅድም አንብቤላችኋለሁ። ሌላ መጽሐፍ ግን የተገለጠ አለ። እሱ ቅዱስ ዮሐንስ በራእዩ ያየው መጽሐፍ ነው። ሄሬኔዎስ የተባለ ሊቅ ዝጋ ሲል የነገረው ጌታችን እስኪመጣ ድረስ ሰው ሊረዳው አይችልምና ነው። እርሱ ጌታችን ግን የትንቢቶች ሁሉ መጨረሻ ስለሆነ እሱ ሲመጣ የመጀመሪያው መጽሐፍ ተገለጠ ይልና ቅዱስ ዮሐንስ አለቀስኩ ይላል። ማተቦቹን ይፈታ ዘንድ መጽሐፉን የሚከፍት ዘንድ የተዘጋውን የሚፈታ ዘንድ ማን ይችላል ብዬ አለቀስኩ አለ። ያን ጊዜ ግን አታልቅስ አለኛል። አታልቅስ፣ የታረደው በግ ማተቡን ይፈታ ዘንድ ድል ነስቷል፣ አታልቅስ አለኝ ይላል። ከሱ በኋላ ምስጢሩ ሁሉ ተገለጠ ወገኖቼ፣ ታወቀ፣ ይመጣ። ሁለቱ ምጽአቶች በግልጽ ይታያሉ በመጽሐፍ ቅዱስ። ሁለተኛው ምጽአት ግን መቼ ነው? መቼ ነው የሚሆነው? ይህ መቼ እንደሚሆን በእግዚአብሔር ቃል ቀኑ በግልጽ አልተጠቀሰም፣ አይታወቅም። መጽሐፍ ቅዱስ መቼ ነው የሚለውን ድንገት እንደ ሌባ ብሎ ነው የገለጸው ወገኖቼ። ድንገት ነው የሚመጣው። ኪችን ውስጥ እያለን ሊሆን ይችላል ድንገት፣ መስሪያ ቤት እያለን ሊሆን ይችላል ድንገት፣ እያማጠን ሊሆን ይችላል ድንገት፣ ልጅ እያሳደግን ይሆናል ድንገት። እንደ ሌባ ድንገት ይመጣል ነው የሚለው መጽሐፍ ቅዱስ። በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። አይታወቅም። ዛሬም ሊሆን ይችላል ሳንዘጋጅ። እንደዚህ ነው በኖህ ዘመን ሲበሉና ሲጠጡ 100ውን በልተን 100ውን ጠጥተን 20ውን ንስሐ እንገባለን እያሉ ድንገት መጣ። ድንገት ቢመጣብስ? ድንገት አይታወቅም። ስለነዚህ ቃላት መጽሐፍ ቅዱስ ምን እንደሚል ጥቂት ሐሳቦችን ላካፍላችሁ። መጽሐፍ ቅዱስ እንዲህ ይላል፣ መላእክትም ቢሆኑ የሰው ልጅም ቢሆን አያውቃትም ይላል። ይሄ ነው ተብላ በግልጽ አልተነገረችም። አንዳንዶች ይህንን ቃል ይዙና ልጅ የተባለው ኢየሱስ ራሱ አያውቃትም ይላሉ። ነውር ነው። እጅግ በጣም ስንፍና ነው። መላውን ጊዜና በውስጡ ያለውን ሁኔታ ሁሉ የፈጠረ
ኢየሱስ ክርስቶስ ይህንን ጊዜ አያውቀውም ይባላል። ልጅም ቢሆን አያውቀውም ስለሚል ኢየሱስም አያውቃትም ይላሉ። ጊዜ የተፈጠረው ራሱ በኢየሱስ ክርስቶስ አይደል? መላው ዓለም የተፈጠረው በክርስቶስ አይደል? መላውን ጊዜ ፍጥረትን በሙሉ የፈጠረ እንደምን አንዲቱን ቀን ማወቅ ይሳነዋል? ወገኖቼ ስለ ክርስቶስ የተነገረውን ቃል አስታውሱ። የተሰወረ የጥበብ ሁሉ መዝገብ በእርሱ ነውና ይላል። ወገኖቼ አብ ወልድ መንፈስ ቅዱስ በማወቅ በእውቀት አንድ ናቸው። ለአብ የሆነው ሁሉ ለወልድ ለኢየሱስ ክርስቶስ ነው። የአብ እውቀት የሆነው ሁሉ የልጁም የኢየሱስ ክርስቶስ እውቀት ነው። በአብ ልብነት በአብ እውቀትነት ያውቃሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ህልዋን ነዋሪያን ይሆናሉ። የአብ እውቀት የሱ እውቀት ከሆነ ኢየሱስ ክርስቶስን አያውቀው ማለት ምንኛ ነውር ነው። ሁሉ ከአባቴ ዘንድ ተሰጥቶኛል ካለ ክርስቶስ ይህችን ቀን ማወቅ አልተሰጠውም ብሎ ማን ሊክድ ይችላል? ልጅም ቢሆን አያውቃትም የሚለው ቃል ኢየሱስ ክርስቶስ ቀኗን ተናገረ ማለት ዕለተ ምጽአት ሆነ ማለት ነው። በስራ አያውቃትም፣ አላሳለፋትም፣ ገና ናት ማለት ነው። ራሱ ኢየሱስ ክርስቶስ እኔ አላውቀውም አላለም እኮ። መላእክትም የሰው ልጆችም አያውቁትም እኮ ነው የሚለው እንጂ ሌላ እኮ አይደለም ያለው። እኔ አያውቀውም ተብሎ አልተገለጸም። የጥበብ ሁሉ መዝገብ እርሱ ከሆነ ምን ለማወቅ የሚሳነው አለ? ጥያቄ ነው የጠየቁት። ክርስቶስ ይሄ ነው ብሎ ቀኑን አልነገራቸውም። አውቀውም ማለት አይደለም። ቀኑ ያልተገለጠው ለዚህ ነው። ሰው ሊል ዘሊል እንዳይሆን ቀኑ ሰውር ለኛ ጥቅም ሲል ነው የሰወረው ቀኑን። ቀኑን ቢገልጥማ ሰው ልጅ ተሳቆ ይኖር ነበር። ግማሹ በድሎ ግማሹ ተሳቆ ግማሹ መደዴ ሆኖ ይኖር ነበር። ለዚህ እኮ ነው ቀኑን የሰወረው። ግን አሰሳ እንኳን እንድናደርግ ቀኑን በመፈለግ እንኳን እንዳንንከራተት ጭምር ነው ክርስቶስ የዘጋው። ይህንን ቀን በማሰስ ልባችን አይደክምም ወገኖቼ። ታዲያ ቀኑ ካልተገለጠ ቀኑ ቀርቧል ብለህ የለ እንዴ ልትሉኝ ትችላላችሁ። አዎ ኦርቶዶክሳውያን ቀኑን በእርግጠኝነት በትክክል ይሄ ነው ብሎ አልገለጠም። ድንገት ይመጣል፣ ሰዓቲቱ አትታወቅም ተባለ እንጂ ምልክቶቹማ ተነግረዋል። አንደኛ ክርስቶስ በግልጽ ምን አለ መሰላችሁ? ምሳሌዋን ከበለስ ተማሩ፣ ጫፏ ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አለ። በለስ የተባለው ተርጉመውልናል ሊቃውንት። በለስ እስራኤል ናት አሉ። እስራኤል በክርስቶስ ሞት ምክንያት በጥጦስ በአንጢያኮስ ተበትነው ነበር። እኛ ሀገር እንኳን ፈላሻ ተብለው ገብተው እንደነበር ታውቃላችሁ። ተበትነው ነበር። በለስ ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ ማለት እስራኤል ስትጠናከር፣ መንግስት ስትመሰርት፣ ኃይል ስታገኝ ቀኑ ቀርቧል። በ1948 ዓመተ ምህረት እስራኤል ተሰበሰበችና ምን መሰረተች? መንግስት መሰረተች። እናንተ ምን ማለት ነው? በለሷ ቆጥቁጧል። ነቢዩ ዳንኤል ይህን ትንቢት ተናግሮታል። ክርስቶስ ከመግለጡ በፊት ትንቢተ ዳንኤል ምዕራፍ 12 ቁጥር 7 ላይ የተበተነው ሕዝብ ኃይል መበተን በደረሰ ጊዜ ይህ ሁሉ ይፈጸማ። ኃይል ያገኘች ነው እስራኤል። የተበተነችው ተሰበሰበች። የሕዝበ እስራኤልን መሰብሰብ ነው አንድ ምልክት ያደረገው። ሮሜ ምዕራፍ 11 ቅዱስ ጳውሎስ ይህን ገልጿል። ከእስራኤል ከአይሁድ የአንዳንዶችን ቅሬታ ያድናል፣ እስራኤል ይድናል ይላል። እስራኤል አንዳንዶች የክርስቲያኖች ማዕከል መገንባት ጀምረዋል። ክርስቶስን ከሰቀሉት ወገን አንዳንዶቹ ክርስቲያን ወደ መሆን ይመጣሉ። አንዳንዶችን ያድናል። ይሄ አሁን ተጀምሯል። በለስ ያቆጠቁጥ በጋ እንደቀረበ ታውቃላችሁ። አያችሁ፣ ምልክቱ ቀርቧ። አሁን ጥቂት ጊዜ ኃያል መሆኗ ብቻ ይጠበቃል። ናም ያኔ ክርስቶስ ይገለጣል። አንደኛው ምልክት። ሁለተኛው ምልክት ቅዱስ ጳውሎስ ነው የገለጸልን። ይሄን ሁለተኛ ተሰሎንቄ መልእክት ምዕራፍ 2 ከቁጥር 1 ጀምሮ አንብቡት። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣ
የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። ይሄ ሐሳዊ መሲህ ነው፣ ውሸተኛው ክርስቶስ ነው። ዕለተ ምጽአት ሐሳዊ መሲህ ሳይመጣ የሚፈጸም አይሆንም። ሁለተኛው ምልክት ይሄ ነው። እዩት፣ የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ነው የሚለው። ግን አሁን መንገዱን አይተናል። የሐሳዊው መሲህ መንገድ እየተጠረገለት ነው። ሐሰተኛ ነቢያት ምድራችን ላይ ነግሰዋል። ዘመናውያን ጠንቋዮች ሟርት ይዘዋል። መንገዱ እየተደላደለለት ነው። አሁን እሱን ለማንገስ ዓለም የአንድ ዓለም መንግስት ለመመስረት በት እያለች ነው። እንደሚመስለኝ የሚመጣውን ዘመን ለመቆጣጠር ውጊያ መሆን ያለበት በህዝብ ትምህርት ቤቶች ነው። እኔ አይደለም ብለው አንድ ሰው ያለውን ነው ማነብላችሁ። በህዝብ ትምህርት ቤቶች ነው ይልና ራሳቸውን ወደ አዲስ እምነት ቀያሪ በሆኑ መምህራን መማሪያ ክፍል መሆን ያለበት መጋጫ መድረክ ነው። ከዛስ የድሮውንና አዲሱን መጋጫ መድረክ እናደርገዋለን ይላል። የድሮ ምንድነው? ክርስትናን ነው። እየበሰበሰ ያለው ክርስትና ከክፋቱና ከመከራዎቹ ጋር ከአዲሱ እምነት ከሰብአዊነት እምነት ጋር መጋጫ መድረክ እናደርገዋለን ይላል። ክርስትናን ነው እንዲህ የሚሰድቡት። ምንድነው የሚፈልጉት? ዘመኑን ለመቆጣጠር የአዲስ ዓለም ስርዓትን ለመገንባት ሐሳዊውን መሲህ ዓለምን ሁሉ ገዝቶ እንዲመራ አሁን የዓለም ስርዓት ይህን እያደረገ ነው። ሉላዊነት የሚለው መንገድ ጠረጋሉ። ምክንያቱ የተለያየ ነው። መንገዱ እየተጠረገ ነው። ምልክቶቹ እየታዩ ነው። ሁለተኛ ሶስተኛው ግን እኛ ቤት ውስጥ እንኳን ታዩታላችሁ። ሶስተኛው ምልክት እሱም የአባ ጳውሊ ራእይ ነው። አባ ጳውሊ ባህታዊው አንድ ቀን እግዚአብሔር ራእይ ያሳየው። ምን አይነት ራእይ ያሳየው? በመጀመሪያ ብርቱ ጸሎት ሲያደርግ ነጫጭ እርግቦች ሲወጡ አሳየው። ደስ አለው። እግዚአብሔርን በጸሎት ጠየቀ። ጌታ ሆይ እነዚህ እርግቦች ምንድናቸው አለው። እነዚህማ በቆብ የምትወልዳቸው፣ ልብ በሉ፣ በቆብ የምትወልዳቸው ንጹሃን ልጆችህ ናቸው፣ መነኮሳት ናቸው አለው። ደስ አለው። ጥቂት ጸሎት አድርጎ በርትቶ ሲመለስ አካላቸው ነጭ ክንፋቸው ጥቁር የሆኑ እርግቦች ሲወጡ አየ። ደነገጠ። ጌታ ሆይ አካላቸው እኮ ነጭ ነው፣ ክንፋቸው ምን ነው ጠቆረ ሳለው። እነዚህ ደግሞ በመካከለኛ ዘመን የሚነሱ ዓለምንና እኔን መንፈሳዊውንና ስጋዊውን ቀላቅለው የሚኖሩ ልጆቼ ናቸው አለው። አዘነ፣ ተከዘ። ደግሞ ብርቱ ጸሎት አደረገ። ሌላ ራእይ ተገለጸለት። ይሄ ራእይ በጣም የሚያሳዝን ራእይ ነው። ምን አየ? ጥቋቁር እርግቦች ከሰማይ ሲወጡ ተመለከተ። ደነገጠ፣ አለቀሰ፣ ስቅስቅ አለ። አንገቱን ጉልበቱ ስር ደብቆ ስቅስቅ ብሎ አለቀሰ እየተነፋረቀ። አባ ጳውሊ እግዚአብሔርን ጌታ ሆይ እነዚህ ደግሞ ምንድናቸው አለው። ምን አየህ አለው። እርግብስ እርግብ ናቸው፣ ምን ነው መጥቆራቸው አለው። እነዚህ በዘመን ፍጻሜ የሚወጡ ልጆችህ ናቸው አለው። ደነገጠ። መገለጫዎቹንም ነገረው። ምን አለው? እነዚህ በዘመን ፍጻሜ የሚመጡ ልጆች ሐሳስያነ ሲመት ሹመት ፈላጊዎች ናቸው። እኔ እኮ ዛሬ ተናግሬው ቢሆን ታሙኛላችሁ። የጥንት እኮ ነው ምነግራችሁ። ሹመት ፈላጊ ልጆች ናቸው። ሁለተኛስ መፍቀሪያነ ነዋይ ገንዘብን የሚወዱ ልጆች ናቸው። ሁለት ሶስተኛስ ከመኳንንት ጋር ከነገስታት ጋር ማዕድ የሚቀመጡ ናቸው። እነዚህ በዘመን ፍጻሜ የሚገለጡ ልጆች ናቸው አለው። ይሄ እየታየ ነው እየታየ አይደለም ነው አይደለም? እኛ እየታመስንበት ነው። ሶስቱም ብቻ ጦርንም የጦርንም ወሬ ትሰማላችሁ፣ ጆሮአችሁ ጠግቦታል። መንግስት በመንግስት ላይ ጆሮአችሁ ጠግቦታል። ክልል በክልል ላይ ብትሉትም ያስኬዳል። ህዝብ በህዝብ ላይ አሁን የመጨረሻው ገና ነው። ይህ ምጣር ነው። ደግሞ አለው ወንጌል ነው የሚለውን ያደለው። ይህ የምጣር መጀመሪያ ነው። መጨረሻው ግን ገና ነው። መጨረሻው ግን ገና ነው። ስለዚህ ምልክቶቹን ሰጥተናል። ምልክቶቹን ግን ገና ናቸው ብለን እንዳንዘናጋ ሊል ዘሊል እንዳንሆን ምን ይለናል መሰላችሁ መጽሐፍ ቅዱስ? እንደ ሌባ እመጣብሃለሁ ይላል። ድንገት ነው የሚመጣው። ይህ ሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ይላል።
በማታስቡበት ሰዓት ነው የሚመጣው ወገኖቼ። ድንገት ነው የሚመጣው ወገኖቼ። አንድ እውነት ልንገራችሁ፣ ምጽአት ማለት የኢየሱስ ክርስቶስ ወደኛ መምጣት ብቻ እንዳይመስላችሁ። የኛ በሞት ወደ ኢየሱስ ክርስቶስ መጠራት ምናችን ነው? ምጽአታችን ነው። ገና ይመጣል ብላችሁ በቃ እንዲሁ እያልን ብንሞት አናሳዝንም? ንስሐ ሳንገባ ሳንታረቀው ይቅር በለን ሳንለው በፊቱ መቆም እንዴት ያስፈራል! በቃ እንዲሁ ልንሄድ ነው ሳንዘጋጅ። የሕይወታችሁን ፍጻሜ አስቡ። አንድ ቀን በእግዚአብሔር ፊት መቆማችንን እናስብ። በፍርዱ ፊት መቆማችንን እናስብ። በእግዚአብሔር ፊት ለፍርድ መቆማችንን እናስብ። ዕለተ ምጽአታችን ሞታችን ትሆናለች የኛ። ይሄ ደግሞ መቼ እንደሚሆን አይታወቅም። በቀጠሮ የሚሞታል እንዴ? መሐንዲስ ልንሆንም ላንሆንም እንችላለን፣ እውነት ሐሰት። ባለጸጋ ልንሆንም ላንሆንም እንችላለን፣ እውነት ሐሰት። ልናገባም ላናገባም እንችላለን፣ እውነት ሐሰት። ልንወልድም ላንወልድም እንችላለን፣ እውነት ሐሰት። ልንሞትም ላንሞትም እንችላለን። ምን አላችሁ? ሐሰት ነው እንጂ በእርግጠኝነት የታወቀ ነገር ቢኖር ሞታችን ነው። ሌላው ሁሉ በእርግጠኝነት አይታወቅም፣ ግምት ነው ሌላው ሁሉ። በዕለተ ፍትሕ የሚገጥመን ክፉ ይሁን ደግ አሁን አይታወቅም። በእርግጠኝነት የሚታወቀው ነገር ቢኖር መሞታችን። ስለ ሞት አቀዳችሁ ታውቃላችሁ? ዛሬ ቢሆንስ? አሁን ቢሆንስ? ቆይ እሺ፣ ለሞት አቀዳችሁ ታውቃላችሁ? እናቶቼ ለመሞት አቀዳችሁ ታውቃላችሁ? አታውቁም አይደል? እድር የምትገቡት ምን አስባችሁ ነው? ድግስ እሞታለሁ ብላችሁ አይደል እንዴ እድር መዝገብ ይዛችሁ የምትዞሩት? ፋይላችሁን እኮ ይዛችሁ እኮ ነው የምትዞሩት ኪሳችሁ ውስጥ ደረት። ቆይ ድንገት ለሚሆን ነገር ምንድነው እንዴ የምትገቡት እናንተ ነጋዴዎች? ድንገት ለሚከሰት አደጋ ምን ነው የምታረጉ? ምንም አታረጉ። ኢንሹራንስ አትገቡ። ተው እንጂ ሞት ድንገት ትመጣለች።